ዘመድ ቲቪ ፍቃዱ 100% አልቆ በእጃችን ገብቷል። እግዚአብሔር ይመስገን። ጻፉልኝ ፍቃዱ ዘመድ ሚዲያ ኔትወርክ የሚል ፍቃዱ 100% አልቆ እጃችን ገብቷል ማለት ነው። 100% ፍቃዱ እጃችን ገብቷል። እግዚአብሔር ይመስገን። ዘመድ ቲቪ ዘመዴ የግል ይሆናል የኔ ይሆናል እንደዛ እንዳይሆን ተብሎ ዘመድ ብራንዱ ዘመድ ይሁን ተብሎ ዘመድ ሆኗል ማለት ነው። የሁሉ ዘመድኩን ሳይሆን ወይም ዘመዴ ሳይሆን ዘመድ ቲቪ ዘመን ባንክ የሚባላል አይደል? ዘመድ ቲቪ ይመጣል ማለት ነው። ዘመድ ቲቪ ይመጣል ማለት ነው። ዘመድ ቲቪ በአሜሪካ ሕግ መሰረት በቦርድ ተቋቁሞ ተመስርቶ ህጋዊ ፍቃዱን አግኝቶ አየር ላይ መዋል ትችላላችሁ መስራት ትችላላችሁ የሚለውን ፍቃድ አግኝተናል። ከዚያ በኋላ ደግሞ ምንድነው ያደረግነው? የባንክ አካውንት ሁለት ባንኮች ላይ የቼስ እና የዌልስ ፋርጎ የሚባል የባንክ አካውንት ተከፍቷል። እዛ ላይ ደግሞ የፔፓል አለ የገንዘብ መክፈያ ስርዓቶች ተሰርተዋል። እነዛ ሁሉ ተጠናቀው ባንኩም ይፋ ሆኗል ማለት ነው። እንግዲህ የሳተላይት ቴሌቪዥን ሲከፈት ዋናው የሚያስፈልገው ገንዘብ ነው። የአየር ሰዓቱን ለመክፈል ገንዘብ ያስፈልጋል። ለዛ ደግሞ እግዚአብሔር አስቀድሞ አዘጋጅቷል ማለት ነው። መጀመሪያ ምንድነው ያደረኩት? 318 የጌዲዮን ሰራዊት ገንዘብ ያላችሁ መርዳት የምትችሉ 300 ሰራዊት እንድትመጡ እስቲ ፈቃደኛ የሆናችሁ ብዬ ነበር። እነዚያ 300 ሰራዊቶች በአንድ ቀን ከአሜሪካ፣ ከካናዳ፣ ከአውስትራሊያ፣ ከአውሮፓ፣ ከእስራኤል፣ ከአፍሪካ ደግሞ ከኡጋንዳ፣ ከደቡብ አፍሪካና ከጋና 3 ሰዎች እና ከሳይፕረስ ከዚህ ከአውሮፓ ማለት ነው። እነዚህ 300 ሰዎች መጥተዋል። ቁጥሩ 18 ይጨመርበት ስለተባለ በኒቂያው ጉባኤ ሊቃውንት መታሰቢያ እንዲሆን 18 ሰው ጨምርበት 318 ሰዎች አድርገናል። 318ዎቹ ቀደም ብለው የተቋቋሙ ናቸው። እነዚያን የአገልግሎት ትምህርት ለብቻችን እየተነጋገርን እየተወያየን ቆይተናል። ከዚያ እነዛ ሰዎች ሂደቱን በሙሉ እነግራቸዋለን። ፍቃዱ እዚህ ደርሷል፣ ባንኩ እዚህ ደርሷል ምናምን እንላቸዋለን። ልክ የባንኩ ፍቃድ ትንሽ ጊዜ እየወሰደ ሲመጣ የነነዌ ጾም ሲመጣ ለ318ቱም የዘመድ የጌዲዮን ሰራዊቶች የዘመድ ቲቪ የጌዲዮን ሰራዊቶች የ3 ቀን ጸሎት እንዲደረግ እና ወደ እግዚአብሔር እንድናመለክት ፈቃዱ እንዲሆንልን እንድንጠይቅ ተነጋገርን። እዛ ውስጥ አንድ ሙስሊም ወንድም አለ፣ አንድ ደግሞ የካቶሊክ እምነት ተከታይ እዚህ ውስጥ አለች። እዚህ ጌዲዮን ሰራዊት ውስጥ እንገባለን ብለው የገቡ ማለት ነው። ስለዚህ እነሱ በራሳቸው ይጸልያሉ፣ እኛም እንጸልያለናል። በሁለተኛው ቀን የባንኩ አገልግሎት ጾሙ በጀመረ በሁለተኛው ቀን እግዚአብሔር ረዳን፣ ተፈቀደ ማለት ነው። ከዛ በኋላ የገጠመን ምንድነው? ወደ ባንኩ ለማስገባት እስቲ ቃል የምትገቡት ሊየው እና ህዝቡ ፊት ሁሉም በሚያየው 318ቱንም ቃል ግቡ ብያልኳቸው በቃ አለቀስኩኝ። እግዚአብሔር በሚያውቀው አለቀስኩኝ። 318 እንግዲህ 300,000 200,000 ሰው የቴሌግራም ፎሎወር አለ። ወደዛ አላመጣሁትም። ወደ ጎፈንድሚ አልሄድኩም። ወደ ድርጅቶች አልሄድኩም። ወደ ቄሶቹ፣ ወደ ካህናቱ፣ ወደ ጓደኞች አልሄድኩም። እማላቃቸውን 318 ሰዎች ያው ጥያቄ አቀረብኩላቸው ማለት ነው። ጥያቄውም እስቲ ለአመት እንኳን የሚሆን ወይ ለ6 ወር የሚሆን ክፍያ እንድንከፍል እስቲ ባካችሁን ቃል የምትገቡት ንገሩኝ ስላቸው በቃ ምንም ራሴን መቆጣጠር እስኪያቅተኝ ድረስ
ነው 1000 ዶላር 1500 ዶላር 1200 ዶላር 1000 የካናዳ ዶላር 500 ዩሮ 500 ፓውንድ 300 ዩሮ 300 ፓውንድ 600 ዩሮ 600 ፓውንድ ዶላር እንዲህ አይናችንን ክፍት አድርገን እንደው እጄን አፌ ላይ ጭኜ እስከቀመጥ ድረስ አጥለቀለቁት በእውነት የሰው ፊት ሳያሳዩን ወደ ውጭ ሳንመጣ ሌላ ነገር ውስጥ ሳንገባ እነዚህ የተመረጡ ሰዎች አመጡ ከዚያ በኋላ የባንኩ ተፈቅዷልና አስገቡ ስንላቸው ደግሞ 1000 ቃል ገብቶ የነበረው 200 እየጨመረ 500 ገብቶ የነበረው 300 400 1000 እያደረገ 300 ገብቶ የነበረው ወደ 500 ከፍ እያደረገ 100 ቃል ገብቶ የነበረው ወደ 300 ወደ 500 ከፍ እያደረገ ታይቶ የማይታወቅ ነገር መጣና እኔ የበለጠ እንዳገለግል ነው ያደረገኝ አሁን ይሄንን ቁጭ ብሎ ሂሳብ የሚሰራል እሺ 318 1000 ይሄን ቢሰጥ ይሄን እንደዚህ ዘመዴ ምን ያገኛል ምናምን ምንም እንዳታስብ ደም ብዛታችሁ እንዳይጨምር ስኳር ጨጓራችሁ መርዝ እንዳይተፋ እንቅልፍ እንዳታጡ እኔ በዛው በቀደመበት መንገድ ነው የሚሄደው እኔ ከኔ ጀርባ የነበሩት እነዛ 20 30 የሚሞሉ ሰዎች ናቸው ቀዳዳውን ሸፍነው አንተ አገልግል ያሉኝ አሁን ግን የዘመድ ቲቪ ቢከፍለኝ ደስ ይለኛል የዘመድ ቲቪ ቦርዱ አይቶ ወስኖ አንተ ዘመዴ ይሄ በወር ለላብ መተኪያ ይገባል ብሎ ከሰጠኝ እሰየው ካልሰጠኝም በመረጃ ቴሌቪዥን እሄዳለሁ መረጃ ቴሌቪዥን ሳገለግል በነፃ እንደማገለግለው እዚህም አገለግላለሁ እና በሽታ ላይ አትውደቁ በእውነት አንዳንድ ወንድሞች እህቶች እናቶች ይሄን ሲሰሙ ደግሞ ሌላ የራስ ኑሮ ራሱ አሁን በጣም የብዙ ሰው ናላ አዙሯል እንኳን የኔ ይሄውላ ሰው ዶላር ለዘመድ ቲቪ ሰጥቷል ብዬ በላዩ ላይ ደግሞ ሌላ በሽታ እንዳልጨምርባችሁ እርሱት እኔ አላገኝም እናንተ የሚያማችሁ እሱ እኔ ቢዝነስ መስራ ስለሚመስላችሁ እንቅልፍ ታጣላችሁ እንቅልፋችሁን ተኙ ምንም አይደርሰኝም ለቴክኒሻን ለምናምን የሚከፈል አለ ለኔ ምንም በቃ ሰላም ልጆቻችሁን አሳድጉ በእውነት ሰላም እንቅልፍ ተኙ ደግሞ በዚህ ብላችሁ ጠንቋይ ቤት አትዙሩ በዚህ ብላችሁ ድፋው ግደለው ዘረብ አትበሉ በእውነት እኔ የለውበትም ያው ቦርዱም አለ 318ዎቹም አሉ ማየት ይችላል የብዙ ሰው ችግር ነው እኛ አበሾቹ ምቀኛ በቃ እንቅልፍ እንነሳለን እንደውም ሌሎቹማ ማጀመጀ ስንት አማራ ነው ያለው በአማራ ስም እየሸቀጠ በአማራ ስር እንትን ይያለ ማለት ጀምሯል ግድ የለም ሰው ነው የሰበሰብኩት እኔ አማራ ጉራጌ ምናምን ያልሰበሰብኩ ሰዎች ናቸው በተለይ ኦርቶዶክሳውያኑ መጥተዋል እንደነገርኳችሁ በሃይማኖት ደረጃ ከን ሁለት ሰዎች ናቸው የመጡት አንድ ሙስሊም ወንድሜ ከዶሮ ጀምሮ ከጎኔ የማይጠፋ አንዲት የካቶሊክ ቤተክርስቲያን 1000 ዶላር አካባቢ ነው የሰጠችው 1000 ዶላር ያቺ የካቶሊኳ ልጅ አሜሪካ መሄድኩ ጊዜ እኔ በደበርኩበት ጉባኤ መታ ተሳትፋ ይቻታለሁ ትልቅ ባንክ ውስጥ የምትሰራ ኢትዮጵያዊት ልጅ ናት እና መታመም የለባችሁም በእውነት እኔ ይሄንን ነገር ደግሞ በሽታ ላይ መውደቅ የለባችሁም ሌላው ደስ የሚለው ከ318 ውስጥ የአይቲ ባለሙያዎች ውጡ የዌብሳይቱን የምኑን ለመስራት ብዬ ነበር የሚገርማችሁ በአሜሪካ መንግስት ውስጥ በአሜሪካ ሀገር ውስጥ በጣም ምርጥ ቦታ የሚሰሩ የአይቲ ባለሙያዎች ተሰብስበው መጡ እነሱ ኮሚቴ ያደረግንላቸው የቦርዱም አንድ ሰው የአይቲ ባለሙያ ስለሆነ እሱን ሰብሳቢ ያደረግንላቸው አሁን እንግዲህ እየፈጠሩ ያሉት ፈጠራ የሚገርም ነው ዘመድ ቲቪ በእያንዳንዱ የእጅ ስልክ ላይ የሚገኝ በዘመድ ቲቪ ዌብሳይቱ የሚገርም ዘመናዊ የዘመኑን ቴክኖሎጂ በሙሉ የሚጠቀም እንደገና ደግሞ ራሱ የአይቲ ሴኩሪቲው ራሱ በጣም ከፍ ያለ ራሳቸውን የቻሉ ሰዎች ናቸው የመጡት በስብሰባዎቻቸው ላይ ሁለቴ ለጥያቄ ጠርተውኝ ተገኝቻለሁ እጅግ በጣም ደስ የሚል ነው በጣም ደስ የሚሉ ናቸው በፊት በማዕዶት ጊዜ ማዕዶት ዘኦርቶዶክስ ብለን ያቋቋምነው ላይ የነበሩ አሉበት እነዚህ ሰዎች በገንዘብ ብንከፍልና በገንዘብ ብንተምን እንግዲህ ነኛ ሚሊዮን ዶላርም ይብቃ 500,000 ምናቀው ነገር የለም 100,000 ምናምን ነገር ግን እነዚህ ሰዎች ያላቸውን ዕውቀት በሙሉ አሟጣው
ለዘመድ ቲቪ ለመስጠት እና ለማርጋት እሱ ብቻ ሳይሆን አዋጥተዋል $500 $1000 $300 አዋጥተዋል ራሳቸው እንደ አንድ አባል አዋጥተዋል ማለት ነው ይሄ ብቻ ሳይሆን ሚዲያው ደግሞ ሚዲያ እንዲሆን የሚዲያ ሰዎች 318 ውስጥ ካላችሁ የራሳችሁን ስታፍ አቋቁሙ ብዬ ጥሪ አቅርቤ ነበር በጣም በሚገርም ሁኔታ ወደ 2-3 መጥተዋል ሁለቱ ግን አንደኛው የኢትዮጵያ ሬዲዮን መስርተው የነበሩ ትልቅ ሰው ሌላዋ ደግሞ በሁሉም ቦታ ሰርታ ተሰዳ ወደ አሜሪካን ወደ ካናዳ የሄደች ነው ሁለቱም ካናዳ ናቸው ለነገሩ ሌላው አሜሪካን ያለው እሱን ገና አላገናኙዋቸውም እነዚህ የሚዲያው ቅርጽ መያዝ እኔ ሚዲያ ባለሙያ አይደለም ነገር ግን ሚዲያው ምን መምሰል አለበት ምን መሆን አለበት የሚለው ከሰሩባቸው ሚዲያዎች አንፃር እነሱ ባለሙያዎች ስለሆኑ እነሱ ተረክበው እኔ ያቺ ዘመዴ ነጭነጯን የምትለዋን ብቻ ቦታ ሰጥተውኝ ሌላውን ራሳቸው እንዲመሩት ነገር ግን እዚህ ውስጥ ስኳድ የሚባል ያገው ሸንጎ የሚባል ወያኔ የሚባል ኦነግ የሚባል ጸረ ኢትዮጵያ ቤተክርስቲያን ጸረ ኢትዮጵያ ኃይል አንድም ሰው እዛ ውስጥ አይገባም እሱን በመርፌ በእንትን ነው የምጠብቀው የለም ይሄ ዝም ብሎ ተራ ጎታታ አክቲቪስት ነኝ ምናምን ነኝ የሚል መንደሬና መንገደኛ የማያነብ የወቅቱን ሁኔታ የፖለቲካ አሰላለፍ የማያውቅ በጎጥ ውስጥ የተወሸቀ አንድነትን የማያውቅ የማይጾም የማይጸልይ ስለ ቤተ ክርስቲያኒቷ አሁናዊ ሁኔታ የማያውቅ ይሄንን ሁሉ እናመጣ የሚገርም ሚዲያ ነው የምናመጣው የፈረሱ አብያተ ክርስቲያናትን እናንጽበታለን የወደሙ አብያተ ክርስቲያናትን መልስበታለን የተቸገሩ የአብነት መምህራንና የአብነት ትምህርት ቤቶችን ከፍ እናደርጋለን ደሃ ተበደለ ፍርድ ተጓደለ ብለን እንጮህበታለን ተሰደው ትል የሚበላቸውን በአጠቃላይ እንደርስላቸዋለን አለቀ የሚዲያ ስራ ለህዝብ ጥቅም እናውላለን ማለት ነው የልቤን ምኞት የልቤን ፍላጎት በመስራቅ በሰሜን በደቡብ በመራብ በመሃል ሀገር በቃ የተቸገረውን እስከ ዛሬ በተናጠል አድርገው የነበረውን ፕሮጀክት እየቀረጽኩ የሚታይ እናደርጋለን እኛ እንግዲህ እንደ ፕሮቴስታንቶቹና እንደ ሙስሊሞቹ የአረብ መንግስታት አይረዱንም አውሮፓውያን ምዕራባውያን አይረዱንም እኛ ራሳችን በራሳችን ቤተክርስቲያናችን የምትደገፍበትን የምትረዳበትን መንገድ እንፈልጋለን ማለት ነው ባለፈው በቲክቶክ ላይ 7 ቤተክርስቲያን እንስራ ብለን ተነስተን ነበር በጭቃ የ700 ምናምን ሺህ ብር ቤተክርስቲያን እንስራ ብለን ተነስተን ነበር ያ ያደረግነው አንደኛው የዮሐንስ ቤተክርስቲያን ቃል የገባው ሰው ብቻ ሲጣፋ 6 አብያተ ክርስቲያናት አሁን እንደገና ተሰባስበን ፍጻሜ ብቻ በቃ ማስፈጸሚያ ብቻ የሚቀረው ነገር እናደርግና እንጨርሳለን ማለት አንድ እናት ብቻ የእመቤታችንን ቤተክርስቲያን ይዘውልናል በሚገርም ሁኔታ እና አንድ ሌላ እንደ ቤተክርስቲያን አንድ እናት ብቻ ስለዚህ በጣም ቀላል ነው ማለት ነው በሰንበሌጥ ላይ በሳር ላይ ዛፍ ስር ቁጭ ብለው ያመልኩ የነበሩትን በደቡብ በምን ያሉትን ኢትዮጵያውያን በአንድ የቲክቶክ ውሎ እኔና ዲያቆን አማኑኤል ብቻ ቀርበን አሰርተን ቴሌቪዥኑ ደግሞ ሲመጣ ከዚህ የበለጠ እንሰራለን ማለት ነው እግዚአብሔር ይረዳናል እግዚአብሔር ያግዘናል እንግዲህ የቪዲዮ ኤዲቲንግ የሚሰሩ ልጆች ተቋቁመዋል እንደ ኢኮኖሚስቶችን እናደራጃለን ባለሙያዎችን እናደራጃለን የህክምና ባለሙያዎችን እናደራጃለን የግብርና ባለሙያዎችን እናደራጃለን ምንድነው የሚከለክለን ምንም የሚከለክለን ነገር የለም እንደነ የታሪክ ምሁሩ እንደነ አቻሜል ለታምሩን አይነት የአየር ሰዓቱን ወስዶ በኃላፊነት የኢትዮጵያን ታሪክ ለዚህ ለተራበ ህዝብ በሳምንት አንድ ቀን 30 ደቂቃ ይሁን አንድ ሰዓት ይሁን የባለሙያ አዘጋጅለታለሁ የቴክኒክ ባለሙያ አዘጋጅለታለሁ እቤቱ ቁጭ ብሎ እነ አቻምን የመሰሉ እና አቻሜል ለታምሩን የመሰሉ ይሄን የበሸቀጠ ይሄንን የተተራመሰ የኢትዮጵያን ታሪክ ቅርጽ
ቅርጽ እንዲያስይዙት እናደርጋለን ማለት ነው። ኃላፊነት ወስዶ አየር ሰዓቱን ወስዶ በነፃ ያገለግላል። ልክ እንደዚሁ አቅም ያላቸው ምን ያላቸው የአየር ሰዓታቸውን ወስደው ይሄዳሉ። ይሄ ጎረምሳ ሁላ ተሰብስቦ የሚያቦካው ግን እንደሱ አይታሰብም። የቴሌቪዥኑ 24 ሰዓት ነው የሚሰራው እያለ ይቆያታል እንጂ የኢትዮጵያውያንን አንድነት የቤተክርስቲያንን አንድነት በአማር በተለይ ደግሞ ጠላት ተደርጎ የተጠቆረው አማራ ላይ ሴራ የሚያሴር ሴረኛ እዛ ቴሌቪዥን ሳተላይት ቴሌቪዥን ውስጥ ድርሻ አይልም ድርሻ አባቱ ማይ አሁን ቁልፉን እጅ ነው ያለው ለቦርዱ ካልኩኝ አለቀ። እንደዛ ነው የሚሆነው። መርጠን እናመጣለን እንትላለን። መምህራን የዩኒቨርሲቲ የሚሆኑ የምን መምህራን ቴክኖሎጂ የምታስተምሩ አሁን ተገናኙ አግኙኝ። ቤታችሁ ቁጭ ብላችሁ ለህዝባችሁ ማስተማር የምትፈልጉ የሂሳብ መምህራን የሳይንስ መምህራን ተደራጅታችሁ የመምህራን ግሩፕ ተደራጅታችሁ አስተምሩ። አሁን አማራ ክልል ትምህርት የለም። ትምህርት ተዘግቷል። ህፃናት ወጣቶች የሚውሉበት የለም። ከጧቱ 2 ሰዓት ጀምሮ እስከ 6 ሰዓት ድረስ የትምህርት ፕሮግራም ብናደርገው እና እናንተ ለወር ካሪኩለም ቀርጻችሁ ትምህርት በቴሌቪዥን ብታመጡ ተማሪዎቹ ነገ ብሩህ ቀን እስኪመጣ ድረስ ከትምህርት አይርቁም ማለት ይማራሉ። በኦሮሚያም በደቡብም ያሉት ይማራሉ ማለት በትግራይም ያሉት ይማራሉ ማለት አለቀ። ይሄ ህዝቡ ደንቆሮ እንዲሆን የሚመጣው ትውልድ ደንቆሮ እንዲሆን ይሄ የአራተኛ ክፍል ተማሪ የጠቅላይ ሚኒስትሩ ነው ይሄንን ያመጣ ጉድ ይሄንን እንትን ለማለት ህዝብን ለማደንቆር የመጣውን ሰው ትላይ በዛው ተመሳሳይ መሰራት አለበት። ትውልዱን ለመግደል የመጡት ሰው በጎን ደግሞ መስራት ሙዚቃ ብቻ አይደለም ዘፈን ብቻ አይደለም አላችሁ አይደል? እንግሊዝ ሀገር መምህራን አላችሁ ተምራችሁ ማስተርስ ፒኤችዲ ዶክትሬታችሁን ይዛችሁ ነገር ግን ወዛደር ይሆናችሁ አላችሁ። እስቲ እናንተ ቤታችሁ ውስጥ ነጭ ሰሌዳ ብቻ አርጋችሁ የስልካችሁን አድርጋችሁ ለልጆች ውስጥ አስተምሩ እስቲ ሂሳብ አስተምሩ ሳይንስ አስተምሩ ለፈተና አዘጋጇቸው እስቲ አዘጋጇቸው። እኔ መድረኩን እኔ ፕላትፎርሙን ማዘጋጀት ብቻ ነው ማለት ነው። የአብነት መምህራን ይኖሩናል። ግዕዝ መምህራን ይኖሩናል። ስለዚህ ግዕዝ መማር የሚፈልግ ሰው ቀስ ብሎ ሊቃውንቱ መማር ይችላል። ከዜሮ ተነስቶ እስከ ሂሮ መሆን ይችላል ማለት ነው። ይሄንንም እናደርገዋለን። ስለዚህ ይሄ የዘመድ ቲቪ የሚመጣው እንደ ዜጋ ስለ ሀገሩ እንደ አማኝ ደግሞ ስለ ሃይማኖቱ ለመመስከር ለመናገር ይመጣል ማለት ነው። ዱላ የበዛባትን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ አንድ ምዕመን ለምን አለውልሽ እንላታለን ማለት ነው። እንግዲህ የቴሌቪዥን መርሃ ግብር የሚጀመርበት ቀን ይወሰናል። ከዛ በፊት ሳተላይቶችን መቃኘት ነበረብን። ሳተላይቶችን ቃኝተናል። 3 የሳተላይት ካምፓኒዎችን አግኝተናል፣ አነጋግረናል። የአንደኛው ብቻ ነው የሚቀረን። አንደኛው ግን በጣም ወዶናል ማለት ነው። አንደኛው እነ ሚኒሊክ ቴሌቪዥን እነ መረጃ ቴሌቪዥን ያሉበት አቅጣጫ ሲሆን እሱ ሰሃኑ ሌላ አዲስ ሰሃን ይፈልጋል መሰለኝ እና እሱ ደግሞ ሌላ ጣጣ ያመጣል። ይሄ የኢትልሳቱ ወደዚህ ስለዞረ የኢትዮጵያ ቴሌቪዥን ምናምን ያለበት ስለዞረ እዛ ደግሞ መግባት ስለማይቻል እንዴት ነው ሰሃን ሳይቀየር እንዴት ነው መደረግ ያለበት የሚል ጥናት ነበር ያደረግነው። እሱን አግኝተናል። ግን ከናንተም ግብአት እንፈልጋለን። እዛው ሰሃኑ ሳይቀየር እዛ መጥቶ ይሄኛው ዲሽ የዞረ ነው እያለ ገብቶ ቴሌቪዥን ከሚሰብር ሰሃኑንም ዲሹንም ከሚል እዛው የኢትዮጵያ ቴሌቪዥን የሚስብበት ሰሃን ላይ የሚጨመር ነገር የሚጨመርበት አግኝተናል። ስለዚህ ከዛ ካምፓኒ ጋር ተነጋግረናል። መፈራረም ነው የሚቀረን። ሌላ አንድ አማራጭ እንይ ብለን ነው። ልክ እሱን እንደጨረስን ወደ እናንተ እናደርሷለን ማለት ነው። እንግዲህ ብፁዕ አቡነ ሉቃስ አባታችን
የቴሌቪዥን መርሃ ግብሩን በሳቸው ቡራኬ እናስጀምራለን። እሳቸው ደግሞ መልካም ፈቃዳቸው ሆኖልኛል፣ መርቀውኛል፣ ባርከውኛል፣ በእንባ ጭምር ባርከውኛል። በቀደምም ደውለውልኛል። እኔም ተንበርክኬ ቡራኬያቸውን ተቀብያለሁ። ብፁዕ አባታችን እንደውም ደግሞ ወንጌላዊ ናቸው ባይገርማችሁ። እሳቸውም አንዲት የ30 ደቂቃ የአየር ሰዓት ሰተናቸው በዛች በ30 ደቂቃ የአየር ሰዓት እሁድ ከቅዳሴ መልስ የብፁዕ አባታችንን ቡራኬ የምንቀበልበት ትምህርት የምንቀበልበት ሁላ ሊያደርግልን ይችላል ማለት ነው። ይሄንንም አቅጃለሁ። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ መፈራረም ነው የቀረን። ከዛ እንትላለን። ከዛ ለ318ቶቹ አጋዥ የሚሆን ኃይል ፈልገናል። ይሄ አጋዥ ኃይል ደግሞ 120 ሰው ነው የሚፈለገው። 120 ሰው የሆነበት ምክንያት ከ318ቱ ስለተረፈ ምን እናድርግ በሚለው እሳቤ ለምን 120 እናደርሰውም ብዬ ነው 120 ሰዎች ፈልጋለሁ ብዬ ያልኩት። 108 ሰው አግኝተናል። 108 ሰው አግኝተናል። የሚቀረን እንግዲህ 12 ሰው ነው ማለት ነው። እዚህ እኛን የሚቀላቀለን 12 ሰው ፈልጋለሁ። ዋትስአፕ ላይ ደውላችሁ እንትን ጽፋችሁ ስማችሁን በእንግልጣር እና ያላችሁበትን ሀገር አድርጋችሁ እገሌ ገሌ ይባላልው ከዚህ ሀገር ነው ትላላችሁ። ከዛ 12 ሰው ብቻ እንፈልጋለን ማለት ነው። 12 ሰው ብቻ እፈልጋለሁ። 108 ሰው መጥቶ ቁጭ ብሎ እየጠበቀ ነው። ከአሜሪካ፣ ከካናዳ፣ ከእንግሊዝ፣ ከአውሮፓ፣ ከጃፓን ምናምን መጥተው 108 ሰዎች መጥተዋል። 12 ሰዎችን ካገኘን 120 ሞላ ማለት ነው። እንጨርሳለን ማለት ነው። ከዛ ይሄንን ከጨረስን በኋላ ቀጣዩን ነገር ደግሞ አብረን እናያለን። የሳተላይት ዝግጅቱ ዘጭ ያለ ነው። 318 120 ሰው አለ ግጥም ይላል። በወር እንኳን 100 ብር የሚያዋጣ 100 ብር ቢያዋጣ፣ $50 የሚያዋጣ $50 ቢያዋጣ፣ $20 የሚያዋጣ $20 ቢያዋጣ፣ ይሄ በቋሚነት ቢቀመጥ ታላቅ ስራ ይሰራል። አሁን በየጊዜው እየመጣን በእናታችሁ እንግዲህ በእናታችሁ የአየር ሰዓት እንደዚህ ምናምን የለም ማለት እንደገና ለማህበራት ለምናምን የሚባል ነገር አይኖርም ማለት ይሄ ነው። በአሜሪካን ውስጥ ያሉ መቼም ከኔ ውጪ ይሆናሉ ከጎኔ አይቆሙም ብዬ አላስብም። ከጎኔ የሚቆሙ ሰዎች ይኖራሉ። እስካሁን ከካህናት 2-3 ሰዎች ናቸው የገቡት። ከአውሮፓ 2 ሰው፣ ከአሜሪካ 1 ሰው እኔ የገባው። ሌሎቹ ያው ጓደኞቼ እንዳሉ ሆነው ማለት ነው። ስለዚህ ሌሎቻችሁም ትመጣላችሁ። የሚሰራው ነገር ምርጥ መሆኑን ካወቃችሁ ከጎናችን ትቆማላችሁ፣ ታግዙናላችሁ። ራሳችሁን ማዘጋጁ። በተለይ ቴዎሎጂ ተምራችሁ ቤተክርስቲያን ጉልበቷን፣ ገንዘቧን፣ ሀብቷን አፍሳባችሁ ከዚያ ወደ አሜሪካ፣ ወደ ካናዳ፣ ወደ አውስትራሊያ፣ ወደ አውሮፓ መጣችሁ በተማራችሁ ትምህርት ማገልገል፣ መስራት እድሉን አጣችሁ እንደተቀበረ መክሊት የሆናችሁ መምህራን ሰብሰብ በሉና ስራ እንድትሰሩ። ጧት ስንክሳር ይኖራል። ስንክሳር የዓመቱ ይነበባል። የየለቱ ይነበባል። ማታ ላይ መሐረና አለቀ። በቃሉ ሰው እንዲይዘው እናደርጋለን። ልዩ ነገር መንፈሳዊ ጭውውት ይኖራል። አርቲስቶች አላችሁ፣ ሰብሰብ በሉና ህዝቡን አስተምሩበት። ዘመድ ሚዲያን ተጠቀሙበት። ነፃ ነው። የሰንበት ትምህርት ቤቱ ስንት አይነት ድራማ ይታያል ነበር እንዴ? ስንት አይነት ድራማ እንመለከታል ነበር እንዴ? ተቀበረ። በቃ የጋን ውስጥ መብራት ሆነ። ስንትና ስንት የጥበብ ሙያ ያላችሁ ሰዎች ወደ ላይ ትወጣላችሁ። ገጣሚያን፣ ደራሲያን አላችሁ። የግጥም ሰዓት ቢኖርና ያ የግጥም የሚቀርብበት ቀን ቢመጣ ያንን ሰብሰብ አድርጋችሁ
ብታደርጉ ቀላል አይደለም ስለዚህ ሁላችሁም በዚህ መልኩ እንድትንቀሳቀሱ አደራላለሁ ዘመድ ሚዲያ እየመጣ ነው በጸሎታችሁ አስቡ